ቁጥር 3 እና 4 በዱር እንዳለ እንኮይ እንዲሁ ውዴ በልጆች መካከል ነው ከጥላው በታች እጅግ ወድጄ ተቀመጡ ፍሬውም በጉሮሮዬ ጣፋጭ ነው ወደ ወይን ጠጅ ቤት አገባኝ በኔ ላይ ያለው ዓላማው ፍቅር ነው ወደ ወይን ጠጅ ቤትም አገባኝ ላለች ምዕራፍ 6 ላይ የመጨረሻው የምናየው ምዕራፍ 6 ላይ አውጥተን ቁጥር 11 እና 12ም ብናነብ ወይኑ አብቦ ሮማኑም አፍርቶ እንደሆነ እመለከት ዘንድ ወደ ገውዝ ገነት ወረድኩ ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ ሳላውቅ ነፍሴ በምን ላይ አገኘኋት በከበረው ሰረገላ ላይ አገኘኋት መጀመሪያ ስለ መሐለይ ዘሰሎሞን ትንሽ ብናገር በዚህ ላይ ብዙ ጊዜ ተሰብኮበታል የተለያየ ጊዜ አገልጋዮች ትምህርት ሰጥተውበታል አስገራሚ የሆነ መጽሐፍ ነው ሰሎሞን እንደሚናገረው ራሱ ጸሐፊው ከመዝሙሮች ሁሉ የሚበልጥ መጽሐፍ ነው ይላል ብዙ የመዝሙር መጽሐፍት አሉ በብሉይ ኪዳን እንደምናቀው ከነዛ ሁሉ ይህ መጽሐፍ ይበልጣል ብሎ ይናገራል ለምን ታላቅ ምስጢር ያለው መጽሐፍ በመሆኑ ነው የተለያየ አይነት ትርጉምም እንኳን ወገኖች ሆይ ቢሰጠው ይሄ የሚያስተምረን ስለ ግንኙነት ነው ግንኙነቱም ደግሞ በአማኙና በክርስቶስ በቤተ ክርስቲያንና በአማኞች እንደገናም ደግሞ ወገኖች ሆይ አንዳንድ አስተማሪዎች እንደሚያስተምሩት በእስራኤልና በእግዚአብሔር መሃል ያለው ግንኙነት የሚያስተምር ክፍል ነው ይባላል ነገር ግን ለኛ ዛሬ ወገኖች ሆይ ከክርስቶስ ጋር ያለንን ግንኙነት እንድንመለከትበት እፈልጋለሁ ይሄን መጽሐፍ ባነበብኩትና ባጠናሁት ቁጥር ወገኖች ሆይ ለግሌ የምማረው ትምህርትና የማስተውለው ነገር ከጌታ ጋር ያለን ግንኙነት የሚሰለች የሚያደክም ሳይሆን ሁሉ ጊዜ አስደናቂ የሆነ የሚያድግ እያንዳንዱ ደረጃ ደግሞ ወገኖች ሆይ ወደ ሌላ ደረጃ የሚያሸጋግር እንደሆነ ነው የምመለከተው ጓደኛሞች ይሰለቻቻሉ ባልና ሚስት እንኳን የሚሰለቻቹበት ሁኔታና ጊዜ አለ ነገር ግን ከጌታ ጋር ያለው ግንኙነት ወገኖች ሆይ ህብረታችንና አንድነታችን የሚሰለች አይደለም ሃሌሉያ በእግዚአብሔር አፊት የቆሙት በኢየሱስ ክርስቶስ ፊት ያሉት ሺህ ጊዜ ሺህ አላፋት ተብለው የሚጠሩት መላእክት ሌሊትና ቀን ለዘላለም እስከ ዘላለም ገና ወደፊትም ያመልኩታል እጅግ ስፍር በሌለው አመታት ከዚህም በፊት ወገኖች በማይቆጠር በፊቱ ሲያመልኩት አሉ መዝሙራቸው ከእግዚአብሔር ቃል እንደምንመለከተው ብዙ ድብልቅልቅ ያለ ነገር አይደለም መዝሙራቸው ሁሉ ጊዜ አንድ አይነት ይመስላል ሃሌሉያ ይሉና በዙፋኑ ላይ ለተቀመጠው ክብር ይገባዋል ይላል ወደ አዲስ ኪዳን ስንመጣ በዙፋን ላይ ለተቀመጠው ለበጉም ደግሞ ክብር ይገባዋል ብለው ይሰግዳሉ ነገር ግን ለምን አይሰለቹም እንዴት አይሰለቻቸው እንዴት አይደክሙም ብለን በመንጠይቅበት ጊዜ ታውቃላችሁ እኔና እናንተ ከአንድ ክብር ጳውሎስ እንዳለው ወደ ሌላ ክብር እንደምንሸጋገር መላእክቱ እንኳን ምንም እንኳን ከጌታ ጋር ፊቱን እያዩ ያሉ ቢሆንም እንኳን እለት ክብሩን ለማየት ይጓጓሉ ሃሌሉያ እያንዳንዱ ሃሌሉያ አዲስ ክብር ይገልጣል እያንዳንዱ አሜን አዲስ ክብር ይገልጻል እያንዳንዱ ምስጋና ወደ በለጠ ክብር ውስጥ ደግሞ ይከታል ስለዚህ ወገኖች የምንመለከተው ነገር ከጌታ ጋር ያለው ግንኙነት መንግስተ ሰማያት እስከምንገባበት ቀን ድረስ ወይንም በሞታችን ጊዜ የሚያቋርጥ ሳይሆን ለዘላለም እስከ ዘላለም የሚኖር ነው
ስለዚህ እጅግ ግሩም የሆነ ግንኙነት ነው። በዚህ ግንኙነት ውስጥ ነው ወገኖች ሆይ ባርኮቶች ሁሉ የሚመጡት። በዚህ ግንኙነቶች ውስጥ ነው ሰማያዊና ምድራዊ ባርኮቶች ሁሉ ለቅዱሳን የሚፈስላቸው። ይሄን በምንልበት ጊዜ ሰዎች ወገኖች ሆይ እግዚአብሔርን ወደዋለሁ ቢሉም እንኳን እባክህ ባርከኝ እያሉ ቢጠይቁም ጸሎትም ቢጸልዩም እነሱ በሚገባቸው መንገድ የእግዚአብሔርን ባርኮት ሊቀበሉ አይችሉም ወደ ኢየሱስ ክርስቶስ እስካልመጡ ድረስ። ምክንያቱም ጌታ ኢየሱስ ግልጽ አድርጎታል። በስሜ የምትለምኑትን ሁሉ አደርጋለሁ እፈጽማለሁ። የጸሎታችንን ፍጻሜ ደግሞ በጌታ በኢየሱስ ስም የሚል ነው። ስለዚህ ወገኖች ሆይ የበረከት ሁሉ ነገር በኤፌሶን 1:3 ላይ እንደተገለጸው በሰማያዊ ባርኮት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይናገራል። በቆላስይስ 1:13-14 ላይ ስትመለከቱ እኔና እናንተ በጌታ ባመንበት ወቅት የሆነው ነገር ምንድነው? ወደ ኢየሱስ ክርስቶስ ወደ በረከቱ ባለፈው ጊዜ እንዳስተማርኩት መንግስት ውስጥ ሰተት ብለን ገባን። ሃሌሉያ! በረከቶች ሁሉ ወዳሉበት በረከቶች ሁሉ ወደሚገኙበት ወደዛ ገባን። ዛሬ ልትባረኩ የምትፈልጉ ሰዎች እዚህ ጉባኤ ውስጥ ትኖራላችሁ። ነገር ግን ወደ ጌታ ኢየሱስ ክርስቶስ መጣችሁ በእርሱ በኩል እስካልሆነ ድረስ ምንም መሃል ምኞትና እናንተ በምትሉት መንገድ የምትጸልዩም ቢሆንም እንኳን የበረከቱ ተካፋዮች ልትሆኑ አትችሉም። እኔ አይደለሁም መጽሐፍ ቅዱስ ይላል። ስለዚህ ወደ ጌታ ኢየሱስ ክርስቶስ የመምጣቱ ነገር ወገኖች ሆይ ለማንኛውም ሰው በረከትን ለመቀበል ለሚፈልግ ወሳኝ እንደሆነ እንመለከታለን። እንግዲህ እንዳልኳችሁ ከዚህ መጽሐፍ ላይ እኔ ያስተዋልኩትና ያነበብኳቸው እነዚህ 3 ጥቅሶች የተለያዩ የግንኙነትንና የአንድነትን ደረጃዎች ያንጸባርቃሉ። እነዚህን 3 ደረጃዎች እንድንመለከታቸው ነው የፈለኩት ወገኖች ሆይ። መጽሐፉን እንማረዋለን ማለት አይደለም። ስለዚህ የመጀመሪያው ደረጃ ምን መሰላችሁ? ንጉሱም ወደ ቤቱ አስገባኝ የሚለው ነው። ሁለተኛው ደረጃ ንጉሱ ደግሞ ወደ ወይን መጥመቂያው ስፍራ አስገባኝ የሚል ነው። ሶስተኛው ደግሞ ንጉሱ በከበረ ሰረገላ ላይ ነፍሴን አስቀመጣት የሚል ነው። ሃሌሉያ! እነዚህ 3 ነገሮች እንመለከታቸዋለን። እስቲ መጽሐፍ ቅዱሳችሁን መኃልየ ሰሎሞን ምዕራፍ 1 ላይ አንድ ጊዜ ብትመለከቱልኝ ደስ ይለኛል። በዛ ላይ በምንመለከትበት ጊዜ እንደዚህ ብሎ ይናገራል ሲጀምር ወረድ ብለን ብንመለከት ወገኖች ሆይ ዘይትህ መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱ፣ ሳበኝ ካንተም በኋላ እንሮጣለን። ንጉሱም ወደ ቤቱ አስገባኝ። ሳበኝ፣ ወዳንተ ሳብ አድርገኝ፣ ወዳንተ አስጠጋኝ እባክህን የሚል ጥያቄ ወገኖች ሆይ በአማኙ ሲቀርብ በቤተ ክርስቲያን ሲቀርብ እንመለከታለን። ወዳንተ ሳብ አድርገኝ፣ እጄን ያዘኝና ወዳንተ አስጠጋኝ የሚል ይመስለኛል። አማኙ ቤተ ክርስቲያን እንዲህ የምትል ይመስለኛል። ምክንያቱም ያለ እግዚአብሔር ጸጋ ወገኖች ሆይ ወደ ክርስቶስ መጠጋት አይቻልም። የሚይዙንና እግሮቻችንን ወደ ኋላ የሚጎትቱን ሕይወታችንን ወደ ኋላ የሚስቡን ብዙ ነገር ስላለ አማኙ ሊጸልይ ይገባዋል። ትስበኝ ዘንድ እነሆ እጄን እሰጥሃለሁ፣ ወዳንተ ሳብ አድርገኝ፣ እግሮቼ ተይዘዋል፣ ከብዶኛል ሸክም፣ ከምታቀርበኝ ከሆነ አቅርበኝ፣ ጸጋ ይሰጠኝ እንድንለው ወገኖች ሆይ ያስፈልጋል። ወደ ጌታ ለመቅረብ ለመጸለይ ለመጾም ጸጋ ይጠይቃል።
የእግዚአብሔር ወገኖች ሆይ ፍላጎት በሕይወታችን የሚያስገባው ፍላጎት ነው ወደ እርሱ የሚያቀርበን ማለት ነው ወገኖች ሆይ በዚህ ጊዜ በኋላ ነው የምንመለከተው ቃል ወገኖች ሆይ ንጉሡም ወደ ቤቱ አስገባኝ የሚለው ወገኖች ሆይ እዚህ ላይ እንመለከተዋለን በዚህ ላይ የምንመለከታቸው አንዳንድ አራት የሆኑ ሐሳቦችን ንጉሡ ወደ ቤቱ ባስገባኝ ጊዜ ምንድነው የሚሆነው ወደ ንጉሡ ቤት መግባት ምን በሕይወታችን ላይ ያስከትላል የሚለውን ነገር እንመለከተዋለን እያንዳንዳችን ወገኖች ሆይ ጌታን የምንወደው የምንከተለው እንኳን ብንሆንም ወደ ጌታ ደግሞ መቅረብ ይገባናል ስለዚህ ወደ ጌታ በቀረብንና ወደ እርሱ በተጠጋን ቁጥር ጌታ ወደ አንድ ስፍራ ያስገባናል ያም የሚያስገባን ስፍራ ታላቅነቱን ክብሩን ወደምናይበት ስፍራ ያስገባናል ሃሌሉያ አሜን ጌታ ኢየሱስ እንደተናገረው ንግስት ሳባ የሰለሞንን ጥበብ ለማየት ከሩቅ አገር ወገኖች ሆይ መጣች ይላል ብሉይ ኪዳን እንደሚነግረን ወደ ሰለሞን ቤተ መንግስት ውስጥ በገባች ጊዜ ብዙ መንገድ ከተጓዘች በኋላ ናፍቆቷ ነበርና ምኞቷ ነበርና ሰለሞንን ክብር ለማየት ባስገባት ጊዜ በጣም የተደነቀችው ነገር የምታየው ነገር ከሰማችው ነገር ጋር አልሄዳላት የሰለሞን ክብር እጅግ ልቆ ታያት እጅግ አድርጎ በዛባት ሀብቱ በዛባት ጥበቡ በዛባት ልዕልናው በዛባት ግርማ ሞገሱ በዛባት ስለዚህ ንግስት ሳባ እንደዚህ አለች እነሆ ሰዎች ነግረውኝ ነበር ነገር ግን ገሚሱን እንኳን አንድ አራተኛውን እንኳን እኔ ካየሁት አልነገሩኝም ስለዚህ ነፍስም አልቀረላትም ይላል ሁለመናዋን የቤቱ ክብርና የንጉሱ ልዕልና የንግስት ሳባን ሁለመናዋን ሳበውና ወሰደው የኔና የናንተ ጌታ ወገኖች ሆይ ከብዙ መቶ ዓመታት በኋላ በኢየሩሳሌም ቆሞ በሚሰብክበት ጊዜ ንግስት አዜብ የሰለሞንን ጥበብ ለማየት ከሳባ ከሚባል አገር መጣች ነገር ግን ከሰለሞን የሚበልጥ በዚህ አለ ሃሌሉያ ከሰለሞን የሚበልጥ ንጉስ ጥበበኛ የሆነ ንጉስ በጥበብ የተሞላ በእውቀት የተሞላ በብልጽግና የተሞላ በልዕልና የማይወዳደረው ንጉስ ከሰለሞን የሚበልጥ ንጉስ በዚህ አለ ሃሌሉያ አሜን ይሄንን ሲል ግን መቀበል የሚችሉ እግዚአብሔር የረዳቸው ብቻ ናቸው ምናልባት ፈሪሳውያን ቆመው ሲሰሙት ይሄ ሰውዬ ጤንነት ያለው አይመስለንም ሊሉ ይሆናል የእግሩ ጫማ ወገኖች ሆይ ምናልባት የተቀዳደደ ሊሆን ይችላል በፊቱ ላይ ደም ግባት የለም ማደሪያ የለውም ጌታ ኢየሱስ እንዳለው እንኳን ማደሪያ ስፍራ የሌለው የዕለት ምግቡን እንኳን የሚመገበው የሌለው ሰዎች ሲመለከቱት እንደማንም ቀላል ሰው የሚያዩት ይህ ሰው ለነሱ ይህ ሰው እንዴት እንዲህ ይላል እንደነ ጴጥሮስ አይኑ የተገለጠለት ግን አንተ ግን ክርስቶስ የእግዚአብሔር ልጅ ነህ ይላል ሃሌሉያ እኛም ያልነው ይሄ ነው አንተ ጌታ ነህ አንተ ንጉስ ነህ አንተ ታላቅ ነህ ወገኖች ሆይ ዛሬም ጌታ ይጋብዘናል ምናልባት ብዙ ያየን ይመስለናል ብዙ የተመለከትን ይመስለናል አላየንም አልተመለከትንም ነው ምላችሁ ወገኖች ሆይ ለናትናኤል እንዳለው ገና ከዚህም የሚበልጥ ነገር ታያለህ ከዚህ የሚበልጥ ነገር እህቴ ሆይ ታያለሽ አሁን ተደንቃል ወንድሜ 20 ዓመት ተከተልኩት ትላለህ 40 ዓመት ተከትለው ሊሆን ይችላል ድንቅ ነው ነገር ግን ከዚህም የሚበልጥ ነገር ታያለህ ከዚህም የሚበልጥ ነገር ይሆናል ከዚህም የበለጠ ነገር እነሆ ትመለከታለህ አንተ ከበለስ በታች አየሁ ስላለህ ታደንቃለህን ገና ሰማያት ሲከፈቱ ታያለህ ወደ ጌታ መንግስት ወደ መንግስተ ሰማያት ሳትሄድ በዚህ በምድር ላይ ሆነ ይሄን ታያለህ እስቲ ክብር እንስጠው ለዚህ ጌታ ሃሌሉያ
ስንቶቻችን ታዲያ እጆቻችን ወገኖች ሆይ ለጌታ እንሰጣለን? ስንቶቻችን ጌታ ሆይ ወደ አንተ ሳበኝ ባክህ? ለምን ይሳበን? ንጉሱም ወደ ቤቱ አስገባኝ፣ ወደ ልዕልና ውሰደኝ፣ ወደ ክብር ውሰደኝ፣ ታላቅነት ወደሚታይበት ወደ ቤቱ ውስጥ አስገባኝ ብለን ወገኖች ሆይ እንድንጸልይ ያስፈልገናል። ሁለተኛ ወገኖች ሆይ ንጉሱም ወደ ቤቱ አስገባኝ በመትልበት ጊዜ ንጉሱ ያገለግለኝ ዘንድ ወደ ቤቱ አስገባኝ። ይህ ምናልባት ገርመን ይሆናል። እኔና እናንተ የምናገለግለው ንጉስ የሚያገለግል ነው አይደል እንዴ? የሚያገለግል ንጉስ ነው። በየትኛውም በዓለም ታሪክ ላይ ህዝብ የሞተው ለንጉሱ ነው። በእኛ እንኳን ታሪክ ወገኖች ሆይ ለንጉሴ ለሀገሬ እምባለው ነው ያለው ህዝባችን። ታሪክ ይህንን ነው የሚገልጸው። በየትኛውም በአውሮፓውያን ታሪክ ወገኖች ሆይ በሩቅ ምስራቅ ታሪክ ህዝብ የሚሞተው ለንጉሱ ነው። የኛ ጌታ ግን አለ እኔ ስለ ህዝቡ እሞታለሁ። እኔ ስለ ህዝቡ በመስቀል ላይ እሞታለሁ አለ። ሃሌሉያ! እንዲህ ያለ ንጉስ ተሰምቶ አይታወቅም። እንዲህ ያለ ንጉስ ታይቶ አይታወቅም። ለህዝቡ የሚሞት፣ ለህዝቡ ደሙን የሚያፈስ፣ ለህዝቡ ራሱን የሚሰዋ፣ ለህዝቡ ራቁቱን የሚሰቀል ንጉስ ታይቶ ተሰምቶ አይታወቅም። የኛ ጌታ ግን የፍቅሩ ጥልቀት እንዲህ ያለ ነው። ሃሌሉያ! አሜን። ዛሬ ንጉሳችሁ ማን ነው? ንጉስህ ማን ነው ወንድሜ? ንጉስህ ማን ነው? ንጉስሽ ማን ነው? እነዛ ምስኪን የሆኑ ወገኖች ሆይ አይሁድ ኢየሱስ ክርስቶስን ለማሰቀል በተነሱበት ጊዜ በጣም የሚሰቀጥጥ ቃል የእግዚአብሔር አብን ጆሮ እነሆ የሚያናውጥ በጣም ድምጽ አሰሙ። ድምጹም እንደዚህ የሚል ነው፣ ይሄንን ንጉሳችሁን ምን ላድርገው? ይሄ እኛ ንጉስ የለንም፣ አንድ ንጉስ አለን፣ ንጉሳችን ቄሳር ነው አሉ። ዛሬ ንጉሳችሁ ማን? ንጉስ ማለት በላይ የሚገዛ ነው። ንጉስ ማለት በላይ ሆኖ የሚሰለጥን ነው። ንጉስ ማለት የሚያስገባና የሚያወጣ ነው። በላያችሁ ላይ የሰለጠነው ማን ነው? ለአንዳንድ ሰዎች በላያቸው ላይ የሰለጠኑ ራሳቸው ናቸው። የኔ ንጉስ ራሴ ነኝ። አንድ ጊዜ በቴሌቪዥን ስመለከት አሜሪካን ሀገር ይመስለኛል አንድ ሰባኪ ሰበከና ስልክ አጠገቡ አርጎ ጥያቄ ጠይቁኛል። ከዛ በኋላ እዚህ ቦታ ልናገር የማይገባኝን የድፍረት ቃል ሰውየው ይናገር ነበር። ለመሆኑ በእግዚአብሔር ታምናለህ ወይ አለው። አላምንም አለ። ያንተ አምላክ ማን ነው አለ። የኔ አምላክ እኔ ራሴ ነኝ አለ። ሰው ራሱን አምላክ ሲያደርግ ሌላ የሚለው ነገር የለም። ዳዊት ግን አለ ንጉሱን በላይ ላይ ሾምሁት፣ ንጉስ ሁን አንኩት። ዛሬ ወገኖች ሆይ በላያችሁ ላይ ኢየሱስ ክርስቶስን ያልሾማችሁ ካለ እዚህ ቤት ከመውጣታችሁ በፊት በላይ ላይ ሰልጥን፣ አስገባኝ፣ አውጣት፣ ንጉሴ ሁን። ትሰሙኛላችሁ? ንጉስ ሁነኝ፣ መሪ ሁነኝ፣ አስገቢና አስወጪ አንተ ሁነኝ ብላችሁ ጠይቁት። ስለዚህ የሚያገለግል ንጉስ አለን። ዝቅ ብሎ የደቀ መዛሙርቱን እግር ያጠበ እስቲ ዛሬ እኔ ላገልግላቸው አላቸው። ወገቡን ታጠቀ ይላል መጽሐፍ ቅዱስ። ከዛ በኋላ ተንበረከከ፣ ውሃም አመጣ፣ እግራቸውንም ሊያጥብ ጀመረ ይላል። እንዲህ አይነት ንጉስ፣ እንዲህ አይነት ጌታ አይታችሁ ታውቃላችሁ? አልታየም፣ ወደፊትም አይታይም። የኔና የናንተ ጌታ ግን ይሄ ነው፣ የሚያገለግል ንጉስ። ዛሬ ጌታ እንደዚህ ይለናል፣ ልጆቼ ሆይ ላገልግላችሁ። ልጄ ሆይ እስቲ እኔ ላገልግል። ይመስለኛል ጌታ ዛሬ በጣም ቢዚ ለሆኑ አገልጋዮች፣ መጸለይ ጊዜ ለሌላቸው፣ መጽሐፍ ቅዱስ ለማንበብ ጊዜ ለሌላቸው፣
መቻ አገልግሎቱ ጊዜ ሰጥቶኝ ለሚሉ እንደዚህ ይላቸዋል ጥሩ ነው ልጄ እስቲ ተወት አድርገውና እኔ ላገልግልህ ግድ የለህም ላገልግልህ ወደ ቤቱ አስገባኝ ለምን ለመገልገል ያገለግለኝ ዘንድ ትንሽ ከጌታዬ ጋር ቆይታ ይኖረኝ ዘንድ ሰዎች አንዳንድ ጊዜ ቀስ ትላለህ ይሉኛል ለምን ነው አንድ ነገር ስታረቅ ቀስ ብለህ ቀስ ብለህ በጌታ እድሜያችሁ በጨመረ ቁጥር ቀስታችሁ እየበዛ ይሄዳል ቀስ ማለት ታበዛላችሁ ድሮ አንድ ትንቢት ለመናገር ቤቱን 3 ጊዜ ከዘርኖ በኋላ ፑልፒት ላይ ቆመን እግዚአብሔር እንዲህ ይላል ነበር ዛሬ ያንን ማድረግ አንችልም ጌታ ስለዚህ ወገኖቼ ይላል ግዴለም አትፍጠን የትም አትደርስም አትሩጥ ምንም የምትጨምረው ነገር የለህም ልብ ድካም ውስጥ አትግባ ህመም ውስጥ አትግባ እስቲ ደግሞ እኔ ቁጭ በልና ትንሽ ላገልግልህ እረፍት ልስጥህ እረፍት እስቲ እረፍ ቁጭ በል አንዳንዴ ወገኖቼ እንዲህ የሚል ዘመድ እኮ ጥሩ ነው እስቲ ቁጭ በል ትንሽ እረፍ ጌታ ይላል ማንኛውንም ነገር እኔ ላድርግልህ ላቅርብልህ እስቲ አንተ ዝም ብለህ እረፍ የብዙዎቻችን ችግር በጌታ ላይ ማረፍን አናውቅም አይደለም ማረፍን አናውቅም እረፍ ነው የሚለው ጌታ ባናርፍም የምንጨምረው ነገር የለም ለነገሩ እንፍጨረጨራለን እንጂ የምንጨምረው ምንም ነገር የለም ጌታ ግን ይላል እረፍ አንዳንድ ሰዎች ጌታን እናውቀዋለን ይላሉ እንጂ እረፍትን አያውቁትም እረፍት ማረፍን እንወቅ ወገኖቼ በጌታ እነሆ ትከሻ ላይ እንደ ዮሐንስ እንሁን በእርሱ ላይ እንተኛ እረፍ እንበል ሃሌሉያ አሜን እረፉ እኔም አምላክ እንደሆኑ እወቁ ሶስተኛው ወገኖቼ ጌታን ጌትነቱን ታላቅነቱን ባህሪውን እናውቀው ዘንድ ነው ጌታን እናውቀዋለን ገና ልናውቀው ይገባናል ጌታን ወገኖቼ እናውቀዋለን እንላለን ነገር ግን ገና አላወቅነው ብዙ ልናውቅ የሚገባን ነገር ስለሱ አለ ስለዚህ እናውቀው ዘንድ እንገባለን እዚህ ላይ በጣም ደስ የሚለው ነገር ወገኖቼ ሰው ወደ ንጉስ ቤት ሲገባ ንጉስ ያስገባው ምን አይነት ሰው ነው ምን ይሰማዋል ሰውየው አንድ የሀገር ፕሬዝዳንት አንድ ጠቅላይ ሚኒስቴር እስቲ ወደ ቤተ መንግስት ና ቢላችሁ እስቲ አስቡት ከአንድ ሳምንት በኋላ ቤተ መንግስት ትገባለህ ብትባሉ ፕሬዝዳንቱን ሆነ ጠቅላይ ሚኒስትሩን ለማግኘት ምን ይሰማቸዋል ወይ ደግሞ በዓለም ላይ የመጨረሻው እንግዲህ መቼም ሱፐር ፓወር የተባለ ሀገር አንደኛው ወገኖች ሆይ አሜሪካ ነው ፕሬዝዳንት ቡሽ ልዩ አይሮፕላን ይልክልሃለሁ አዲስ አበባ ቦሌ ያርፋል ታጅበህ እነሆ ወደ ዋሽንግተን ዲሲ መጥተህ ዋይት ሃውስ ትገባለህ ከዛ በኋላ አንተ ነገር እንግዲህ እነ ቢቢሲ እነ ሲቢኤስ እንደገናም ደግሞ ሌሎች ሁሉ ያሳዩታል ማለት ነው ምን ይሰማቸዋል እንቅልፍ የሚኖር አይመስለኝም ከዛ በኋላ ምን ይሆናል ብንሄድም እንኳን ወገኖች ሆይ ከዛ በኋላ ይሄ የቤተ መንግስት ፕሮቶኮል ስለሆነ ከጥቂት ቀናት በኋላ ከፕራይም ሚኒስትሩ ጋር ከፕሬዝዳንቱ ጋር የተነሳነው ፎቶግራፍ ይደርሰናል ከዛ እንግዲህ ታውቁታላችሁ ቤት ሁሉ ግድግዳችን ላይ ነው ምን ለማለት ነው ከፕሬዝዳንት ቡሽ ጋር ነበር እኔ ቀላል ሰው አልምሰልም ሰዎች የሚያስቀምጡት ፎቶግራፍ ድምጽ አለ የሚናገረው ነገር አለ ሰዎች ቤት ገብታችሁ ግድግዳውን ስታዩ የምታዩት ነገር አለ
ስለዚህ እኔ ቀላል ሰው አይደለሁም ከንጉሱ ጋር ወይንም ከፕሬዝዳንቱ ጋር ከጠቅላይ ሚኒስትሩ ጋር የነበርኩ ነኝ ገብቼ ነበር ይሄ ወገኖቼ ታላቅ ነገር ከሆነ እኔና እናንተ ንጉሱ ካስገባን በጣም አስፈላጊ ሰዎች ነን ሃሌሉያ አሜን ልዩ ህዝቦች ነን ሃሌሉያ አሜን ልዩ ህዝብ ነን ብላችሁ ምትሉ አሜን በሉ ወገኖቼ አሜን አዎ ልዩ ህዝብ ነን እግዚአብሔር የተመሰገነ የተመረጠ ትውልድ ነን አሜን ይሄ ነው መጽሐፍ ቅዱስ የሚለው እኔ ስላልኳችሁ ለማጽናናት አይደለም ልዩ ህዝብ ነን አሜን ለምን የኢየሱስ ክርስቶስን ደህንነት የተቀበልንና ያገኘን ህዝቦች ስለሆንን ልዩ የሚያደርገን የንጉስ ልጆች በመሆናችን እግዚአብሔር የተመሰገነ ይሁን ይሄን ወገኖች ሆይ እንድናውቅ ያስፈልገናል ነገር ግን ተስፋ መቁረጥ ወደ ህይወታችን ሲመጣ የተለያዩ ችግሮች ስናልፍ እኔም ይሰማኛል እናንተም ይሰማችኋል እንኳን የንጉስ ልጆች መሆናችን ቀርቶ የምንጠይቀው ጥያቄ በርግጥ እግዚአብሔር ይወደኛል በርግጥ እግዚአብሔር ከኔ ጋር ነው እግዚአብሔር ከኔ ጋርስ ቢሆን ኖሮ እነዚህ ሁሉ ነገሮች ለምን ደረሱብኝ ብለን እንላለን በብሉይ ኪዳን ወገኖቼ በጣም የምናቀው አንድ ሰው ጌዲዮን የሚባል ነበር የእግዚአብሔር መልአክ በተገለጠለት ጊዜ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው ውስጡ ተቆጣ ሰው መልአክ ተገልጦ ሲያናግረው ይቆጣል ተቆጣ መጀመሪያ እንዴት ጽኑ ኃያል ሰው ትለኛል አይደለሁም እኔ ከቤተሰቤ የመጨረሻ ነኝ በጣም ከተጠቃው ከቢንያም ወገን ነኝ በኋላ ጥያቄውን ደረደረ ይህ ለምን ደረሰብን ምድማዋን እንደዚህ ለምን አደረሱብን ይሄን አደረሱብን እግዚአብሔር ከኛ ጋር ነው ያለው አዎ እግዚአብሔር ካንተ ጋር ነው ያለው አሁንም ሊገባው አልቻለም ነገር ግን እግዚአብሔር የበለጠ ነገር አለው አንተ ደካማ ሰው ነህ አዎ እኔ ደካማ ሰው ነኝ እግዚአብሔር አንድ ታላቅ ነገር አለው በዚህ ጉልበት ሂድ እስራኤልንም ከምድማውያን እጅ ታድናለህ ጌዲዮን ራሱን ሲያይ ሐዘንተኛ ሰው ደካማ ሰው የወደቀ ሰው ተስፋ የቆረጠ ሰው ነው የሚያየው እግዚአብሔር ግን እኛን ሲያየን ከለበስነው ልብስ ከችግራችን አልፎ ከልብሳችን አልፎ ከመኖራችን አልፎ ውስጥ ሲመለከተን እግዚአብሔር በክርስቶስ ደም የተረጨ ልዩ ሰው ያያል ሃሌሉያ አሜን ብርቱ ሰው ያያል ሃሌሉያ ስለዚህ ወገኖች ሆይ በዚህ ጉልበት ሂድ ነፃ አውጪ ነህ አንተ ከጨለማው ዓለም ውስጥ ግባና ሰዎችን ነፃ አውጣ ብሎ ይናገረናል እግዚአብሔር ይመስገን ግሩም ነው አይደለም ልዩ ሰው መሆን ነው ስለዚህ ንጉሱም ወደ ቤቱ አስገባኝ በመጽሐፍ ቅዱስ ላይ ሁለት ሰዎች በብሉይ ኪዳን አሉ ወደ ንጉስ ቤተ መንግስት የገቡ አንደኛዋ በርግጥ ወገኖች ብዙ ጊዜ የምንሰብክላት አስቴር ናት አስቴር እንደምናቀው ወገኖች ስደተኛ ነበረች ማለት ሪፊውጂ ሆና ወደ ተሰዳ ከምርኮኞች መካከል ነበረች እናትና አባቷ ሞተዋል አጎቷ ነበር የሚያሳድጋት ስለዚህ ወገኖች በፋርስ መንግስት ውስጥ እዛ ይኖሩ ነበር መጀመሪያ ግን የወሰዳቸው ንጉሱ ናቡከደነጾር ነበር እነዛ ሰዎች ሲሄዱ የዕለት ምግብ ብናገኝ መጠለያ ብናገኝ የምንለብሰው ብርድ ልብስ ብናገኝ ለኛ ትልቅ ነው ብለው የሚያስቡ ሰዎች ነበሩ እግዚአብሔር ግን ታምራዊ በሆነውና በማይመረመረውና በታላቅ ነገሩ ወገኖች ይችን በጣም የተዋበች ነገር ግን የተጠቃች አንዲት ውብ ልጅ ወደ ቤተ መንግስቱ አስገባት ማስገባት ብቻ አይደለም ወገኖች የፋርስን ሁሉ ክብርና ልዕልና እንድትቀበል አደረጋት እንድትወስድ አደረጋት ለምን የእግዚአብሔር አይኖች በአስቴር ላይ ነበር
የእግዚአብሔር አይኖች በእኛ ላይ ናቸው አሜን የእግዚአብሔር አይኖች በአንተ ላይ ናቸው አሜን እንኳን በአንተ ላይ ባለክ ነገር ላይ ሁሉ የእግዚአብሔር አይን 24 ሰዓት በአንተ ላይ ነው አሜን ለአንድ ሰከንድ እንኳን ከአይኑ እልፍ ማለት አትችል አሜን ኦ ሃሌሉያ እግዚአብሔር ይመለከተናል እግዚአብሔር ያየናል እግዚአብሔር ያስተውለናል ሲባል ቀላል አይምሰላችሁ ወገኖች ሆይ የሚጠብቅህ የእስራኤል ቅዱስ አይተኛም አያንቀላፋም ክብር ስጡለት ጌታ ወገኖች ሃሌሉያ አሜን ሃሌሉያ ሃሌሉያ ኢየሱስ ጌታ ነው የሚያየኝ ጌታ አለ ማለት ቀላል ነገር አይደለም የሚመለከተኝ ጌታ አለ ሰይጣን በክፉ አይኑ እንኳን ቢመለከተንም ይመለከተናል እንጂ ሊያጠፋን አይችልም ወገኖቼ ምክንያቱም ኃይለኛና ብርቱ የሆነው አባታችን አይኖቹ 24 ሰዓት በእኛ ላይ ስለሆኑ በእኛ ላይ ምንም ስልጣን የለውም ኢየሱስ ይባረክ አሜን ሌላ ሰው አለ በሁለተኛ ሳሙኤል ምዕራፍ 9 ላይ ይሄ ሰው ሜፊቦስቴ ይባላል ይሄ ሰው በጣም አስደናቂ የሆነ ታሪክ አለው በ9ኛው ምዕራፍ ላይ በሁለተኛ ሳሙኤል ታሪኩ ምን መሰላችሁ ወገኖቼ እንደምታውቁት ንጉሡ ዳዊት ስልጣን ካገኘ በኋላ እግዚአብሔር በዙሪያው ያለውን ውጊያ ሁሉ ጸጥ ካረገለት በኋላ ዙፋን ላይ ሲቀመጥ እንዲህ ብሎ አሰበ ቸርነት አደርግለት ዘንድ ከዮናታን ቤት ውስጥ አንድ ሰው እንኳን አገኛለሁና አለ አዎ የዮናታን ልጅ የሆነው ይህ ሜፊቦስቴ የሚባለው ሰው እርሱ አለና እርሱ ግን ሽባ ነው በዚህ ቦታ ተቀምጧል ይገኛል በተባለ ጊዜ ወገኖች ሆይ ዳዊት አስመጡት አለ ንጉስ አስመጡት ሲል ንጉስ ሲያስጠራ ብዙ ስሜት አለ ምን አጥፍቼ ይሆን ምን ተነግሮብኝ ይሆን ማን ሰብቀኛ ነው ምን ያለብኝ ይባላል ኢሳው በፍርሃትም ቢሆን ወገኖቼ ወደ ቤተ መንግስት እንደሄደ መለከታለው አስባለሁ ዳዊት ግን ከዮናታን ጋር የነበረውን ቃል ኪዳን አረሳም ዮናታን ሞቷል ዳዊት ግን ቃል ኪዳን አክባሪ ነበር እግዚአብሔር የሚባርከው ቃል ኪዳን አክባሪዎችን ነው ቃል ኪዳን አትስበሩ በጓደኞቻችሁ መካከል ቃል ኪዳን አትስበሩ ከቤተ ክርስቲያን ጋር ያላችሁን ቃል ኪዳን አትስበሩ ከእግዚአብሔር ጋር ያላችሁን ቃል ኪዳን አትስበሩ እግዚአብሔር የሚያከብረው ቃል ኪዳን የሚያከብሩ ሰዎችን ነው አትካዱ የሰዎችን ልብ አትስበሩ እግዚአብሔር ይመለከታልና ዳዊት ግን ቃል ኪዳን አክባሪ ሰው ወገኖች ሆይ ነበር ይህ ሰው እንደምታውቁት ሽባ ነበር በመጣበት ጊዜ ዳዊት ሲመለከተው ተገረመ አንተ የዮናታን ልጅ ሆይ ስማኝ አለው ከእንግዲህ ወዲህ በቤተ መንግስት ትኖራለህ እኔ በመገበበት ገበታ ላይ ሁሉ ጊዜ አብረኸኝ ትመገባለህ እርሻም ሌሎች ያረሱልህ አንተ ገቢ ያደርጉልሃል በህይወት ዘመን ሁሉ ከኔ ጋር ትሆናለህ አንዱ በረከት ሲመጣ ያ ሲያስገርመው ሌላ በረከት ጨመረበት አንደኛ ቤተ መንግስት መጠራቱ አስገርሞታል ሁለተኛ በቤተ መንግስት ትኖራለህ የሚለው ነገር አስገርሞታል ሶስተኛ ደግሞ ሌሎች ስላንተ እርሻን ያረሱ ሀብት ይሰበስባል ማለቱ አስገርሞታል እግዚአብሔር ሲባርክ እንደዚህ ነው ወገኖች እግዚአብሔር በረከትን ሲያመጣ ያለፉትን አመታቶች ሁሉ ያስረሳል ሃሌሉያ የመከራችሁን ዘመን የሚያስረሳ በረከት እግዚአብሔር ያምጣላችሁ ሃሌሉያ አሜን ወገኖች ሀገራችን ኢትዮጵያ
የመከራ ዘመኗንና ዓመታቷን ሁሉ የሚያስረሳ በረከት እግዚአብሔር አምላክ አሁንም ያምጣላት። እግዚአብሔር ሲባርክ እንደዚህ ነው። የቀደመውን የሚያስረሳ ነገር ነው የሚያመጣው። እንባ የሚያደርቅ ብቻ አይደለም፣ የሚያስገርም የሚያስቅ የሚገርም ነገር ነው እግዚአብሔር የሚያመጣው። ሃሌሉያ አሜን። እግዚአብሔር እንደዚህ ነው ሲባርክ። ይህ ሰው ቤተ መንግስት ውስጥ ገባ። የዚህ ታሪክ ለኔ አስገራሚነት ያ ሰው ሽባ መሆኑ ነው። ሽባ ሆኖ ግን ከዳዊት ፊት ለፊት ሁሉ ጊዜ መቀመጡ ነው። ምናልባት ባለሟሎቹ ለዳዊት እዚህ ከብዙ አገር የሚመጡ እንግዶች የሚገቡበት ቤተ መንግስት ነው። ለዚህ ሰው ያለ ፍቅር ጥሩ ነው፣ እኛም እንስማማለን። ወደ ጓዳ ምናለ አንድ ቦታ ተሰጥቶት ገበታ ብቻውን ይብላል እንዴ? ይህ ሰው እኮ አሽከር አይደለም አላቸው። እኔ ያመጣሁት እንደ አሽከር ላደርገው አይደለም፣ ያመጣሁት እንደ ወዳጅ ላደርገው፣ ክብሬን ላካፍለው ነው። መቼም ሹመት ሲመጣ ምርቃት ሲመጣ አስተያየት ሰጪው ይበዛል አይደል? እንደዛ ማለት ነው። እንዳልኳችሁ የሚያስገርመኝ ሽባ ነው ይህ ሰው። በንጉሱ ፊት ግን እንዲቀርብ ተደረገ። እኔና እናንተ ወገኖቼ በጌታ ፊት ለመቅረብ ብቃት የለንም። ምንም የሚያበቃ ነገር የለንም። ብዙ የተኮላሸንበት የታሰርንበት የምናነክስበት ወገኖቼ ውበት የሌለው ነገር በላያችን ላይ አለ። እንደዛም ሆኖ እንኳን ቢሆንም ወገኖቼ ጌታ ኢየሱስ ክርስቶስ በእኛ ውስጥ ብቃታችን ነው። እግዚአብሔር በሚመለከተን ጊዜ የሚያየን ወገኖቼ በኢየሱስ ክርስቶስ በኩል ነው። ሰዎች አይሏችሁም አንተም ብሎ ሰባኪ፣ ደግሞ መጽሐፍ ቅዱስ አንተም ብሎ ተናጋሪ፣ አንተም ብሎ ዘማሪ፣ አንተም ብሎ ቤተክርስቲያን ያይ፣ አንተም ብሎ ጸድቃለሁ ባይ። አንዳንድ ሰዎች እኮ በጣም ከውጭ ያሉ ሰዎች ብዙ የሚያስቆጣቸው ነገር አለ። አንድ ጊዜ አሜሪካን ሀገር አንድ ወጣት ልጅ ለአንድ አዛውንት ይመሰክርላቸዋል። ጌታ ሕይወቴን ለውጦት እንዲህ አድርጎ ዝም ብለው እሳቸው ልባቸው የተነካ ይመስላል፣ ግን ለካስ እየተቆጡ ነው የሄዱት። በተለይ መጨረሻ ላይ በመንፈስ ቅዱስ ሞልቶኝ በቋንቋ እናገራለሁ ሲል በጣም ተቆጡ። ሰውዬ ስማሉት። በሀገራችንና በምድራችን ብዙ ባህታውያን ቅጠል እየበሉ ቆሎ እየበሉ ያልተቀበሉትን ነገር እዚህ አሜሪካን በርገር እየበላህ አንተ በልሳን እናገራለሁ ነው የምትለኝ ማለት ሰዎች ያስቆጣቸዋል። ነገር ግን ወገኖቼ ሆይ እንዲያው ሃሌሉያ እንዲያው በጸጋው ተቀበልን። ሃሌሉያ እንዲያው በጸጋው ማንኛችንም ለአገልግሎት ብቁ አይደለንም። ማንኛችንም ለመዘመር ብቁ አይደለንም። መላእክት እንኳን በፊቱ ብቁዋን አይደሉም። ነገር ግን የጌታ የኢየሱስ ክርስቶስ ደም ብቃት ሰጠን። ሃሌሉያ አሜን። እንዲያው በጸጋ እንቀበል ዘንድ ወገኖች ሆይ አደረገን። ሁለተኛው ወገኖች ሆይ እንደተመለከትነው በምዕራፍ 2 ላይ በምንመለከትበት ጊዜ ንጉሱ ወደ ወይን ጠጅ ቤት አገባኝ የሚል ቃል እንመለከታለን። ጌታ ኢየሱስ ክርስቶስ እንደተናገረው አዲሱን የወይን ጠጅ ለመጠጣት ወገኖች ሆይ አዲስ አጥማዳ መሆን ያስፈልጋል። አዲሱ ወይን ጠጅ የሚገባው በተለወጠ ህይወት ውስጥ ነው፣ በተቀየረ ህይወት ውስጥ ነው። እንደው ዝም ብሎ የሚገባ አይደለም። ይህ የመንፈስ ቅዱስ ሙላት፣ ይህ የመንፈስ ቅዱስ ባርኮት፣ ይህ የመንፈስ ቅዱስ ኃይልን ወገኖች ሆይ በመጀመሪያ ያንጸባርቃል። መጀመሪያ በበዓለ ሃምሳ ቀን ወገኖች ሆይ በሐዋርያቱ ላይ በወረደባቸው ጊዜ በነዛ ሰዎች ህይወት ውስጥ ባረፈ ጊዜ መንፈስ ቅዱስ ድንቅ ሥራ ሰርቶ ነበር። በጥንት ዘመን ሰዎች
በቤታቸው ውስጥ ሶስት ነገሮች አይጠፋም። አንደኛው የወይን ጠጅ ነው፣ ሁለተኛው ዘይት ነው፣ ሶስተኛው ሽቱ ነው። እነዚህ ነገሮች ሁሉ ጊዜ በቤት ውስጥ ይቀመጣሉ። የሚቀመጡበትም ወገኖች ሆይ ምክንያት አለ። ወይን ጠጅ የደስታ ምልክት ስለሆነ አይሁድ ወገኖች ሆይ እንዲሁ ውሃ ለሰው አይሰጡም፣ የወይን ጠጅ ነበረ የሚያቀርቡት ማለት ነው። ዘይት ደግሞ ወገኖች ሆይ እንግዳን በሚቀበሉበት ጊዜ እንግዳው ከተቀመጠ በኋላ በራሱ ላይ ዘይትን ያፈሱ ነበር። ይሄ ልምድ ነበራቸው ታውቃላችሁ። ሶስተኛው ወገኖች ሆይ መልካም የሆነ መዓዛ ያለው ሽቱ ያስቀምጡና በተለይ ምግብ ከተበላ በኋላ ሰዎች ሽቱ እንዲቀቡ ይደረግ ነበር። በሉቃስ ወንጌል ምዕራፍ 7 ላይ በመተመለከቱበት ጊዜ ለዚህ ነው ጌታ ኢየሱስ ክርስቶስ ስምዖን የተባለው ቤት ውስጥ በገባ ጊዜ ያቺ ሴት መግደላዊት ማርያም እግሩን ስታጥበው ሽቱ ስታፈስበት በዘይት ስትቀባው ግራ ተጋቡ። ስምዖን ሆይ ስማ አለው፣ እኔ እዚህ ቤት ከገባው ጀምሮ አንተ አልሳምከኝም፣ ይቺ ሴት ግን እግሬን ከመሳም አላቋረጠችም። አንተ ራሴን በዘይት አልቀባኸኝም፣ እሷ ግን እነሆ እግሬን በሽቱ እየቀባች ነው ያለችው ብሎ ያለው በዚህ ምክንያት ነው። ስለዚህ ንጉሡ ወደ ወይን ጠጅ አስገባኝ በሚልበት ጊዜ በሙላአት የእግዚአብሔርን ፍቅር የምንለማመድበት ስፍራ ውስጥ ገባን ማለት ነው። የእግዚአብሔርን ፍቅር አውቀነዋል። የእግዚአብሔር ፍቅር ግን ወገኖች ሆይ እያደገ የሚሄድ አስገራሚ የሆነ ነገር ነው። ሐዋርያው ጳውሎስ ጽሑፉን ስንመለከት በክርስቶስ ስላለው ፍቅር ሲናገር በጣም ስሜታዊ የሆነ ነበር የሚጽፈው። ከእግዚአብሔር ካገኘነው ከክርስቶስ ኢየሱስ ፍቅር ማን ሊለየን ይችላል? ማን ነው የሚለየን ከጌታዬ ማለት ይጀምራል ጳውሎስ። መከራም ስደትም ረሃብም ልዩ ፍጥረት እንኳን ቢሆን ከክርስቶስ ፍቅር ሊለየኝ እንዳይችል ተረድቻለሁ። የኤፌሶንን ቤተክርስቲያን ሲሰናበት የቤተክርስቲያን ሽማግሌዎች ሲሸኙት አንዳንዶቹ ጳውሎስ የተናገራቸውን ቃል አስበው በላዩ ላይ ተጠምጥመው ያለቅሱ ነበር። ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ ስላላቸው አብዝተው አለቀሱ። ጳውሎስ ግን እንዲህ አላቸው፣ ለምን እያለቀሳችሁ ልቤን እነሆ ታደክሙኛላችሁ? እኔ ለጌታዬ ለኢየሱስ ክርስቶስ እስር ብቻ ሳይሆን ለሞት እንኳን ተዘጋጅቻለሁ። ይሄ እንደው ከንቱ ፍከራ አይደለም። ይሄን የሚያሰኝ የእግዚአብሔር ፍቅር ነው። ሃሌሉያ! ይሄን የሚያናግር የክርስቶስ ፍቅር ነው። ወገኖች ሆይ የጌታ ፍቅር ውስጣችሁ ሲገባ አገልግላችሁ ያገለገላችሁ አይመስላችሁም። ሰጣችሁ ለእግዚአብሔር ቤት የሰጣችሁ አይመስላችሁም። የእርሱ ፍቅር በእናንተ ውስጥ እያንጸባረቀ ለሌሎች ፍቅርን መስጠት ወገኖች ሆይ አይገዳችሁም? ወገኖች ፍቅር ስብከት እንደገና ሊሰበክልን ያስፈልጋል። ዛሬ የተጠማነው ነገር ወገኖች ሆይ የጌታ ኢየሱስ ክርስቶስን ፍቅር ነው። ያ ፍቅር ከየት ይመጣል? እኔ ክርስቶስን ፍቅር የማገኘው ከወንድሜ ነው። እኔ ወንድሜ የሚያገኘው ከኔ ነው። ከኔ ነው የጌታን ፍቅር የምታገኙት። እኔ ደግሞ የምቀበለው ከናንተ ነው። ፍቅር ኃይለኛ ነገር ነው፣ ብርቱ ነገር ነው። የመኃልየ መጨረሻው መጽሐፍ ምዕራፍ ላይ ስትመለከቱ ወገኖች ሆይ የፍቅርን ኃይለኝነት ነው የሚናገረው። ብርቱ ውሃዎች እንኳን ሊያጠፋት አይችሉም፣ እሳትም ሊያጠፋት አይችልም ብሎ ይናገራል። ዛሬ ልባችንን እንፈትሽ። ጌታ ለኤፌሶን ቤተክርስቲያን እንዳለው አንድ የምነቅፍ ነገር አለ፣ የቀድሞው ፍቅርህን ትተሃል። ከጌታ ጋር ያለን ፍቅር ለማግኘት እጄን ያዘኝ ወደ ቤት አስገባኝ ስንለው ወገኖች ሆይ ወደ ቤቱ ሲያስገባን ያ ፍቅር እንደገና ያንቀሳቅሰናል። የጌታ ፍቅር ሲገባችሁ ብቻ ነው እርሱን ማገልገል የምትችሉት።
አንዳንድ ጊዜ አገልግሎታችንን እንፈትሸው። ሰዎች ልክ ሰውን የሚያገለግሉ ይመስላሉ። ስለ ሰው ብለው የሚያደርጉት ይመስላሉ። የማገለግለው ስለማንም ሰው ብዬ አይደለም። የማገለግለው ትርፍ ስለማገኝበት አይደለም። የማገለግለው የጌታዬ የኢየሱስ ክርስቶስ ፍቅር አስገድዶኝ ነው። ዝማሬያችን ከፍቅር ይሁን፣ አምልኮታችን ከፍቅር ይሁን፣ ስጦታችን ወገኖች ሆይ ከፍቅር ይሁን። ይህ የወይን ጠጅ ስፍራ ሁለተኛ ወገኖች ሆይ የፈውስ ስፍራ ነው። በብሉይ ኪዳን ወይን ጠጅ ለፈውስ ይጠቀሙበት ነበር። ሰዎች መንገድ ሲይዙ ወይን በዚህ ዘይት በዚህ ይዛሉ፣ ያዕቆብ እንዳደረገው። መልካሙን ሳምራዊ ታሪክ እንዳነበባችሁ ወገኖች ሆይ ያ መልካሙ ሳምራዊ ታሪኩ አስደናቂ የሆነው ሳምራዊው ሰው የቆሰለውን ሰው በላዩ ላይ ወይን አደረገበትና ቁስሉን ያክመው ጀመረ። አንዳንድ ጊዜ ከመንገድ ዳር እንደተደበደብን እንሆናለን። ብዙ ነገር ወገኖች ሆይ የቆሰልንበት፣ ብዙ ነገር ወገኖች ሆይ ውስጣችን የታወቀበት ነገር ሊኖር ይችላል። በተለይ ጌታን እየወደዳችሁ እንደ ቃሉ ስትራመዱ ወገኖች ሆይ አላባብላችሁ፣ እውነቱን ነው የምነግራችሁ። በመንገዳችሁ ላይ ብዙ የሚያቆስል፣ ብዙ የሚሰብር፣ ብዙ የሚነቀንቅ ነገር ይገጥማችኋል። ነገር ግን እንዴት እንደምታልፉት ልንገራችሁ። ከጌታ ጋር ተጠግታችሁ በምትሄዱበት ጊዜ ጌታ በየዕለቱ ውስጣችሁን ይፈውሰዋል። የቆሰለውንና የተሰበረው ውስጣችሁን ያድናቸዋል። እዚህ ውስጣችሁ የተሰበረ ሰዎች አላችሁ። በሐዘን ምክንያት ውስጣችሁ የተሰበረ ሰዎች አላችሁ። በሰዎች ምክንያት ውስጣችሁ የቆሰለ ሰዎች አላችሁ። ውስጣችሁ የደማ ሰዎች አላችሁ። ጌታ ወደ ውስጠኛው ቦታ አስገብቶ ዛሬ ይፈውሳችኋል። ኢየሱስ ይፈውሳል። ውስጣዊ መጠገንን ወገኖች ሆይ ይሰጣችኋል ማለት ነው። ጉልበት የምንቀበልበት፣ ብርታት የምንቀበልበት ስፍራ ነው። የወይን ጠጅ አጠጣኝ፣ ያን ጊዜ ብርቱ ሆንኩኝ፣ ጠንካራ ሆንኩኝ፣ ተመለሰልኝ ጉልበቴ፣ ጽኑ ሆንኩኝ፣ አይኖቼ ማየት ጀመሩ፣ አእምሮዬ ትክክል ማሰብ ጀመረ፣ ጆሮዬም መስማት ጀመረ። ዛሬ ወገኖች ሆይ ወደዚህ ደግሞ ከፍ ወዳለው ግንኙነት ውስጥ እንድንገባ መንፈስ ቅዱስ ይጋብዘናል። እግዚአብሔር የተመሰገነ ይሁን። ሶስተኛው ወገኖች ሆይ ቃሉ እንደሚናገረው በስድስተኛው ምዕራፍ ቁጥር 12 ላይ እንዳነበብነው ወይኑ አብቦ ሮማኑን አፍርቶ እንደሆነ መለከት ዘንድ ወደ ገውዝ ገነት ወረደ። ሳላው ነፍሴ በከበረው ሰረገላ ላይ አስቀመጠችኝ ብሎ ይናገራል። ይሄ ይመስለኛል ወገኖች ሆይ በዚህ ታሪክና በዚህ መጽሐፍ ላይ የመጨረሻው የግንኙነት ስፍራ እንደሆነ ወገኖች ሆይ አስተውላለሁ፣ እመለከታለሁ። በመጽሐፍ ቅዱስ በምንመለከትበት ጊዜ ከፍተኛው የሆነ የመጓጓዣ መንገድ ኢየሱስ ክርስቶስ በነበረበት ጊዜ ወይንም እነ ሰለሞን በነበሩበት ጊዜ ሰረገላ ነበረ። የአንድ መንግስት ብርታቱና ጉልበቱ ይታወቅ የነበረው ባሉት የሰረገሎች ብዛት ነው። አንድ ግለሰብ ወገኖች ሆይ ማንነቱ የሚታወቀው አንድ ሰረገላ መኖር ብቻ ሳይሆን ሰረገላው የተሰራበት ጉዳይ ነው። ሰለሞን ለነገሩ በወርቅ ሰረገላ ላይ የሚሄድ ነበረ። እነዚህ የእግዚአብሔር ወገኖች ሆይ ሰረገሎች በዚህ ላይ የምጠቅሳቸው የሳት ሰረገላ ተብለው ይጠራል። የሳት ሰረገላ ተብለው ወገኖች ሆይ በእግዚአብሔር ቃል ላይ ይጠራሉ። እነዚህ የእግዚአብሔር ሰረገሎች ወገኖች ሆይ ግራቪቲ ወይንም የምድር ስበት የማይዛቸው ነጥቀውና አልፈው የሚሄዱ ናቸው። እግዚአብሔር የተመሰገነ ይሁን። አልፈው የሚሄዱ እንደሆነ ነው እግዚአብሔር ቃል የሚነግረን።
በእግዚአብሔር ቃል ላይ በመንመለከትበት ጊዜ ሐዋርያው ጳውሎስ በዚህ ሰረገላ ላይ ተቀምጦ ነበር ሐዋርያው ዮሐንስ በዚህ ሰረገላ ላይ ተቀምጦ ነበር ናትናኤል በዚህ ሰረገላ ላይ እንደሚቀመጥ ተስፋ ተደርጎለት ነበር ምናልባት ይሄንን ስል እኔ ግን ከእግዚአብሔር ቃል ውስጥ ጳውሎስ በሰረገላ ላይ እንደተቀመጠ ዮሐንስ በሰረገላ ላይ እንደተቀመጠ የማየው ነገር የለም ብለን እንል ይሆናል አዎ ወገኖቼ ሆይ አናይም ነገር ግን እግዚአብሔር ሰዎችን በህይወት እያሉ ከዚህ ካሉበት ስፍራ አሸጋግሮ ወደ በለጠ ሰማያዊ ድንቅ ዓለም ውስጥ የከተተበት ሁኔታዎች እንዳሉ እናውቃለን ምናልባት ከዚህ መልእክት ጋር ስለሚሄድ በድንገት ሳላቅ ነፍሴን በከበረው ሰረገላ ላይ አስቀመጣት የሚለውን ሐሳብ ወገኖቼ ሆይ በመንመለከትበት ጊዜ ይህ ስፍራ የክብር ስፍራ ማለት ነው በጥንት ዘመን ሰዎች ወገኖቼ ሆይ በሰረገላ ላይ የሚቀመጡበት ሁኔታ በሚገለጥበት ጊዜ ወደ ክብር ስፍራ ለመሄድ እንደሆነ እንመለከታለን በሁለተኛ ነገሥት ምዕራፍ 2 ላይ ብዙ ጊዜ እንደተሰበከልን በሳት ሰረገላ ላይ የተቀመጠውና ወደ ሰማያት የሄደው ወገኖቼ ሆይ ኤልያስ ነው ኤልያስ መሞትን የፈለገ ሰው ነበር መሞት እፈልጋለሁ ብሎ በዋሻ ውስጥ ተደብቆ የነበረ ሰው ነው ነፍሴን ካልወሰድካት ብሎ ከእግዚአብሔር ጋር ሲከራከር የነበረ ሰው ነው እግዚአብሔር ግን ምንም መልስም አልሰጠው ለዛ ነገር ሲጀመርም ዝም ነው ያለው ምናልባት እግዚአብሔር መከራ በስቶበት የሚያወራውን አያውቅም አንዳንዴኛ እንደምንሆነው ነው የሚጸልየውን አያውቅም ይጸልያል እንጂ አያውቅም ምን እንደሚጸልይ መሞት ትፈልጋላችሁ ሞት እኮ ወገኖቼ ዛሬ የሚለመን ነገር አይደለም ሞልቷል በአየር ላይ አለ በደጅ አለ በውጭ አለ በሆስፒታል አለ በመኪና ውስጥ አለ በአውሮፕላን ውስጥ አለ ልመናም አያስፈልገው ኤልያስ ታላቁ የእግዚአብሔር ሰው መሞትን ፈለገ ትንሽ ተጽኖ በዛበት ችግር ሆነበት አያችሁ እንደኛ ሰው ነበር ይላል ዛሬ አንተ የምታልፍበትን ህይወት ኤልያስ አልፎበታል ብቸኝነቱን መከራውን ስደቱን ሁሉን ማጣቱን አልፎበታል እግዚአብሔር ግን አለ